አቤት እቺ ወራዳ የሆነች ሴት ግን እናንተ ምን አይነት ሴት ናት? ይውላችሁ እኔ እኮ በምክንያት እኮ ነው እነ ሩታም እንሂድ ያሉት በምክንያት ነው። እኔ ራሱ ቢሄዱ ይሻላል ያልኩት በምክንያት ነው። እዚህ ከሆኑ ልጆቹ ቤት ራሱ እየሄዱ አያስቀምጧቸውም ብያችሁ ነበር። ይሄው መለሷቸው። ከዛ እዚህ ይደራሉ። አብረሽ ጥሏቸው ሲሄድ ደግሞ ቤታቸው ድረስ ሄዱ። ስለዚህ እነዚህ ሰዎች ወይ ቤት መቀየር አለባቸው ወይ ደግሞ ከተማ ቀይረው መዝናናት ለመዝናናት 1 ወርም 2 ወርም መሄድ አለባቸው። እንዲሁም 1 ወርና 2 ወር ራሱ ብትሄዱ አይፈቷችሁም እንዴ? ቀጥ ብላ ሄርሜላ ቤታቸው ድረስ አልሄደች። ምን ሊሆን ብለሽ ነው አንቺ አሁን ትናንት የመጣሽው? በእርግጠኝነት አብረው ነው የመጡ ቡዜና ዲብ። አሁን በር ላይ ቆይ፣ ምክንያቱም አብረሽ ከገባሽ ለምን አመጣችኋት ብለው ይወቅሱናል። ስለዚህ ቆይተሽ ነው ብለዋት ነው ብዬ ነው የማስበው። እነሱ ናቸው ውጭ ትተዋት የገቡ። እነሱ ቀድሞ የገቡት አብረው ነው ሄዱት። ምክንያቱም ቤት ውስጥ በዛ ልብስ ነው ቪዲዮ የቀረጹት። ከዛ አብረው ወደ አብረሽ ቤት ሄዱና አሁን አብረሽን ከገባሽ ለምን ይዛችኋት መጣችሁ ብላ ሩታም ትቆጣለች። ተመልካችም ይፈርድብናል ይሉና ታች ያስቀምጧታል። ከዛ ትንሽ ቆይታ መጣች ማለት ነው። እና ሄርሜላ በዚህ ልክ ራሽን አታዋርጅ። በቃ አትፈልጊ፣ የማትፈልጊበት ቦታ ምን እንደሚያልከሳክስሽ አላቅም። ቤቱ ድረስ አሁን መሄድ ለምን አስፈልግ? በቃ አልፈልግሽም ካለ አንድ ሰው እኮ በቃ አልፈልግሽም ነው እንዴ? ይህ ሰው እኮ ጤነኛ ነው። ሌሊት ተነስቶ ቤቱ ድረስ ቀጥ ብሎ የሄደ ሰው ታሟል ማለት ይሄ እኮ በጣም ሼም ነው፣ ይደብራል ማለት ነው። እና ወንድምና እህቶቹ በቃ እኔ ከርሳም እንደሆነ ነው የገባኝ። በቃ ቪዲዮ ብቻ ነው እንጂ እንደሚሉት የአብርሽ ጤንነት ከሩታ በላይ አሳስቧቸው ነው ብዬ አላስብም። ምክንያቱም ከሩታ በላይ እናንተ እንደምታስቡለት አልታየኝም። ምክንያቱም ብታስቡለት ኑሮ እሱ የመረጠውን ህይወት እንዲኖር ትተውት ነበረ። ይገባችሁ አይደለ? ልጁ ምንም አልሆንም፣ ጤነኛ ነው። እንደውም በጭንቀት ራሴን ሳትኩ አለ። እሺ ዛሬ ድጋሚ ራሱ ቢሰጥስ ደግሞ እዚህ ጋር አሁን እንግዲህ ሄርሜላ መጣች። ሩታና ሄርሜላ ይጫጫሃሉ። ሩታ ለምን መጣች ትላለች። ቡዜና ዴብን ደግሞ ለምን አመጣችኋት ትላለች። ሩታና ቡዜ ባለፈው ይቅርታ ተጠያቀው ተታርቀው ነበር አይደል? ዛሬ ደግሞ እንደገና ጸብ እየጀመሩ ነው። እየተላላሱ ነው ማለት ነው። እየተላላሱ ነው። ምክንያቱም በቃ መከባበር ጠፋ። እሷ አንቺ እዚህ አስረሽ አንቺ እንደፈለግሽ እያራሽ ልታኖሪው ነው ምናምን ምንድነው እንደፈለገች የምታረገው? እሱ ማድረግ የፈለገውን ነገር እንኳን እኮ እያደረገ ነው፣ ራሱ እያደረገ ነውና ሄርሜላን ይዛችሁ መምጣታችሁ በጣም ይደብራል። አስፈላጊ አይደለም። ደግሞ እኔ የተረዳሁት ነገር ለአብርሽ አስባችሁ አይደለም። ምክንያቱም አብርሽ የሩታና ሄርሜላ ሲጨቃጨቁ ነው በጣም እየተጨናነቀ ያለው። ስለዚህ ይሄ ልጅ እንዳይጨናነቅ ወይ እንዲድን ቢፈልጉ ኖሮ ሄርሜላን እዛ ጋር ይዛችሁ ሄዳችሁ ሩታና ሄርሜላ እንደሚጣሉ ታውቃላችሁ። ሄርሜላ እዛ ቤት ስትሄድ ለምን መጣሽ በይ ብላ ሩታ ደግሞ ሄርሜላ ላይ መጮሁ አይቀርም። በዛን ሰዓት ደግሞ አብርሽ ሊጨናነቅ ይችላል፣ እመሙ ሊበረታ ይችላል፣ ወይ ድጋሚ ራሱንም ሊሰትባችሁ ይችላል። እንግዲህ ዛሬም ደግሞ ድጋሚ ፌንት በለው ብሎ እንዳያስቀኝ አብርሽ እኮ በቃ ቀልድ አይጠገብም። አንተ እኮ ቀልድ አይጠገብም፣ በተግባር ነው። አንተ እኮ በንግግር አይደለም ኮሜዲ ሆንኩ አብርሽ፣ አንተ እኮ በተግባር ነው ኮሜዲ እየሆንክብን ያለው። ባለፈው 2 ሰዎች ሲጨቃጨቁ ራሱን ፌንት በላና ሰላም አረጋቸው። አሁንም ደግሞ 2 ሲጨቃጨቁ ፌንት ይበላል። በተጨቃጨቁ ቁጥር ፌንት እየበላ እንግዲህ አላቅም። አንድ ቀን ግን የሆነ ስትወድቅ እንዳይጎዳ። አዎ ምናልባት አይታወቅም። እና ይህን ያክል ሄርሜላን እየጎተታችሁ መውሰዳችሁ ምንም አስፈላጊ አይደለም። ለአብርሽ ጤንነት እያሰባችሁ እንዳልሆነ ነው የተረዳሁት። እናንተ ሀሳባችሁ ቪዲዮ መቅረጽ ብቻ ነው፣ እየተጨቃጨቃችሁ ቪዲዮ መስራት። አሁን ፓርት 1 በኤፍሬም ተለቋላ፣ ፓርት 2 ደግሞ በሩታ፣ ከዛ ደግሞ ሩታና ሄርሜላ ሲጨቃጨቁ በሩታ፣ ከዛ ደግሞ በዴቭ፣ ከዛ በሄርሜላ ምናምን እያለ ይቀጥላል። አሁን ሄርሜላ መጣቻ ከኋላ እንትናም ይመጣል፣ ዳኒም ይመጣል። በሶስተኛው ቪዲዮ ደግሞ ዳኒ ይመጣል ማለት ነው። ከዛ በቃ ቤቱን አምባጓሮ ያደርጉታል። እንደውም ሩታና ኤፋ ባለፈው ቪዲዮ ባትሰሩ ኑሮ ከሀገር ልንወጣ ነው ምናምን ብላችሁ ሌሊት ጠብቆ አይዟችሁም ነበረ። ስለዚህ አሁንም ቢሆን ማድረግ ያለባቸው ብዬ ማስበው እነሱ ሳያዩችሁ ቀጥ ብላችሁ ሌሊት ተነሳችሁ ወደሆን ልክ እንደባለፈው አይነት ቦታ ሄዱ። ምክንያቱም እነዚህ ሰዎች እዚህ ቢሆኑ ራሱ አያስቀምጧቸውም። የምሬ ነው። እንዴ ሩታ እንሂድ ያለችበት ምክንያቷ ትክክል ነው ብዬ ነው ማስበው። በቃ እዚህ ከሆኑ ሄርሜላም ሆነች እህትም ወንድምም 10 እየሄዱ ሁሌ አምባጓሮ ወይ ጥሩ ነገር አይናገሩ። እሺ ልጁ ሰላም ነው ብላችሁ ጠይቃችሁ ምግብ ይዛችሁ ሄዳችሁ ብላ ብላችሁ ሪላክስ የሚያደርግነትን ነገር አታመቻችሁ። እናንተ ምንድነው ሄዳችሁ ሩታ ላይ መጮህ? እንዲያርገሽው ልጁ ደግሞ ደህና ነኝ አትጮሁባት፣ እኔ አልታመምኩም፣ በግድ ታመሃል። እሺ ምን አርግ ነው የምትሉ? ሄርሜላ ጋር መሆን አለብህ።
እሺ ምን አድርግ ነው? እኛ የምንፈልገው ቦታ እንውሰድህ። ምንድን ነው ልጁ ሳይታመም ማይሆን መድኃኒት አብልታችሁ ልገሉት ነው እንዴ? አሁን ራሴን ሳትኩ ብሎ ወደቃ። ግልኮስ እሺ ምንም አይጎዳም፣ ግን ሌላ መድኃኒት ቢሰጡትስ? እንዴ አንዳንዴ እኮ ሳይታመም ሰው የማይሆን መድኃኒት ሊሰጠው ይችላል። በዛን ሰዓት ምናልባት ሊጎዳ ይችላል ልጁና በዚህ ልክ ራስ ወዳድነታችሁ አፍጥጦ መውጣት የለበትም ብዬ ነው የማስበው። እናንተ ቪዲዮውን ብቻ ነው የምትመለከቱ። ቪዲዮ መቅረጽ፣ መፖሰት፣ ዶላር መስራት ብቻ እንጂ የአብርሽ ጤንነት እንዳላሳሰባችሁ ግልጽ ነው። ምክንያቱም ሄርሜላና ሩታን እዛ ጋር ሲጨቃጨቁ ልጁ እንደሚጨናነቅ እያወቃችሁ ለምንድን ነው እሷን እየጎተታችሁ እዛ ጋር የምትወስዱት? አሁን ግልጽ እኮ ነው የዴብና የቡዚ ሀሳብ ግልጽ ነው በቃ። ምክንያቱም በቃ የሚፈልጉት አብርሽ ከሄርሜላ ጋር እንዲሆን ብቻ ነው። ሩታ ጋር እንዲሆን አይፈልጉም። በቃ ይሄ ነው ዋናው ሀሳባቸው እንጂ አብርሽ መታመሙ አስጨንቋቸው ወይ ታሟል ብለው አስበው አይደለም። አብርሽ አውቆ እንደሆነ ገብቷቸዋል። ስለዚህ እየጨቀጨቁ ወደ ሄርሜላ መመለስ ነው የነሱ ፍላጎት። ስለዚህ እናንተ ወንድማችሁን የምትወዱት ከሆነ የሚፈልገውን ህይወት ይኖርበት። የሄርሜላ ደግሞ አድናቂ ነን ምናምን የምትሉት ኤፍሬም እና ሩታ አብረው አደሩ፣ ቀባጠሩ እና ኤፍሬም ሩታን ከፈለጋት እኮ ከአብርሽ ጋር እንድትሆን ሳይሆን እንድትለያይ ነው ማድረግ ያለበት። ስለዚህ እናንተ ሲጀመር መች አደረም? አብርሽ እኮ ወዲያው ነው የሄደው። እነ ሩታ ወደ ቤት ሲሄዱ ተከትሎ እነ ቡዜ ስትተኛለት ተነስቶ ሄደ። ሲቀጥል ቡዜ ብታስብለት ወንድሟን ሶፋ ላይ ታስተኛውም ነበረ። መኝታ ክፍል የራሷን ከወንድሟ ጋር ለጣለች ከባሏ ጋር፣ እሱን ደግሞ ሶፋ ላይ ያስተኛች። ከዛ አልመቸው አለ ከፍቶ ሄደ ወዲያውኑ። ስለዚህ አብረው አይደለም ያደሩት። አብርሽም ሄዶ ነው ሌሊት አብርሽ ወደ ቤቱ ሄደ። ከዛ አብረው ቤታቸው አደሩ ማለት ነው። እና ግልጽ ወጥቶባቸዋል። በጣም ነው የሚደብረው። ምክንያቱም ከትልቅ ሰው እንደዛ አይነት ነገር አንጠብቅም። ልጅህንና ሚስትን ትተህ ሌላ አለሌ ሴት ጋሁን ማለት በጣም ነው የሚከብደው። ሲቀጥር ሄርሜላ አሁንም ቢሆን ሙጭጭ ብላ አትፈታችሁም ወይ ቤት ቀይሩ ወይ ደግሞ ከሀገር ወጥታችሁ አንድ ወርም ብትቆዩ እኔ ማለት ነው ሩታና አብርሽ መዝናኛም ቦታ ሄዱ፣ ከተማም ሄዱ፣ የትም ሄዱ፣ ዱባይም ሄዱ፣ ትሄዳለች ተከትላ ልጅቷ ተከትላቸው ነው የምትሄድ። እና ምንም ሰላም እንድትሰጣችሁ ይልቁንስ ሄርሜላን ራሷን እንትን ብላ ጠንክራ የራሷን ህይወት እንድትኖር ምከሯት፣ ለወንድማችሁ ካሰባችሁ እንጂ እነሱ በሄዱበት እየተከተለች ሁሌ ሩታን እየተሳደበች ምናምን እንድትኖር አትፍቀዱላት። ልጁ ደስተኛ እንዲሆን ከፈልጋችሁ እናንተ የራሳችሁን ብቻ ነው እናንተ ያላችሁትን ብቻ። ግን እቺ ልጅ አሁን ሌላ ሀገር ቢሄዱም አብራ ትሄዳለች። ቤታቸው ድረስ መጣች ማለት አሁንም ሌላ ሀገር ሲሄዱ መሄዱ አይቀርም። ስለዚህ እቺ ልጅ እንድትተወው የራሷን ህይወት እንድትኖር ምከሯት። እሱ እኮ ቢፈልጋት እኔ ጭራሽ ምንም ይሄ መተት ምናምን የምትሉት ነገር ምንም እንዳልሆነ ግልጽ ነው። ሌሊት ተነስቶ ራሱ ቀጠሉ ቤቱ እየሄደ መተት ተደርጎበታል፣ ታሟል፣ ቀብጥሯል። እና እናንተ ልጁና ሚስቱን በትኑ ሌላ ሴት ጋር እንዲሆን ስለሆነ ፍላጎታችሁ፣ እሱ ደግሞ ይሄን ነገር አልፈለገውም። ሰው የሚፈልገውን ህይወት ይኑርበት። ሄርሜላ ብር ስላላት ወይ በረከቱ ደርሰናል ብላችሁ ከሆነ የሰው የሆነ ነገር በሙሉ የሰው ነው። እሺ የራሳችሁን ነገር ብቻ ለማስተካከል ሞክሩ እንጂ ያለው ሰው ጋር አሻግሮ ማየት ምንም ትርጉም የለውም።